እንኳን በደህና መጣችሁ ክቡር ጠቅላይ ሚኒስትር ክቡር ምክትል ጠቅላይ ሚኒስትር ክቡር የብልጽግና ፓርቲ ጽህፈት ቤት ኃላፊ ክቡራን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ዛሬ እዚህ የተገናኘነው የመሶብ የመንግስት አገልግሎት አንድ ማዕከል ላይ ነው የምንገኘው ይሄ አገልግሎት ሂደቱ ላይ ምን ነበር የሚለውን አጭር መረጃ ነው ይሰጥና በየክፍሎቹና በየአገልግሎቶቹ ምን እንዳለ በጋራ ዞረን ምን መለከት ነው የሚሆነው የመሶብ አንድ ማዕከል አገልግሎት የመንግስት አገልግሎትን ሪፎርም ለማድረግ ያዝነው አቅጣጫ አኳያ በክቡር ጠቅላይ ሚኒስትር በተሰጠ ግልጽ አቅጣጫና ቪዥን መሰረት አገልግሎቶች በቴክኖሎጂ የታገዙና በአንድ ማዕከል ሰብሰብ ብሎ በመሰጠት የዜጎችን እንግልት መቀነስ እንዲችሉ በተለይ ደግሞ ለሙስና ተጋላጭ የሚያደርጉ አሰራሮችን መቀነስ የሚያስችል እርስ በርሳቸው የተሳሰሩ አገልግሎቶች እንዲሆኑ ለማድረግ በተዘየደው ሐሳብ መሰረት የተጀመረ ስራ ነው ስራውን የጀመርነው የዛሬ 3 ወር ገደማ ነው የዛሬ 3 ወር ገደማ የቅድ ዝግጅት ነው የጀመርነው ከተለያዩ ሀገራት ከ4-5 አካባቢ ሀገራት ነው ልምዶች ለመቀመር የተሞከረው ከነዛ ከወሰድናቸው ልምዶች ተነስተን አሁን ያለንበትን ህንጻ ሌላ ተቋም አስለቅቀን ነው ይሄኛው አገልግሎት የጀመርነው አዲስ መስራት አዲስ ነገር ማሰብ ጊዜ የሚወስድ ስለሆነ ባለው የጀመርን ያሳደግን መሄድ ስላለብን ከሱ ነው የጀመርነው ህንጻው ሙሉ ይዘቱ አዲስ ሪኖቬሽን ተሰርቶለት ነው አሁን ያለውን ይዘት እንዲይዝ የተደረገው ለአገልግሎቶቹ ምቹ በሚሆን መንገድ ማለት ነው ሁለተኛው ከዚሁ ጋር ተያያዥ ነው የተሰራው ስራ የአሰራር ስርዓቶችን ማቀናጀትና ማስተሳሰር የሰው ኃይል ልየታ አገልግሎቶችን የመለየትና የአገልግሎት ማፒንግ መስራት ነው ከየተቋማቱ ምን አገልግሎቶች ቢተሳሰሩ ምን አገልግሎቶች ቢመጡ ይሻላል የሚል ዲጂታላይዝድ የሆኑ አገልግሎቶች ከ800 በላይ የሚሆኑ አገልግሎቶች ውስጥ ተለይቶ አሁን ላይ ወደ 41 አገልግሎቶችና 12 ተቋማት በመጀመሪያው ምዕራፍ ገብቷል እሱ ለመለየት በርካታ የሰርቪስ ማፒንግ ስራዎች ናቸው የተሰሩት የሰርቪስ ካታሎግም የማዘጋጀት ስራው ጎን ለጎን ተሰርቷል የሰው ኃይል እንግዲህ ሪፎርም ውስጥ ስለሆነ ያለነው ከየተቋማቱ ነው የተለዩት የሰው ኃይሎች ካሉ ተቋማት ውስጥ በተለይ ደግሞ ወጣት የሆኑ ኢኖቬቲቭ የሆኑትን ያንዳንዱ ተቋም ራሱ እንዲለይ ያድርገን ፈተና ተሰጥቶ በዛ ፈተና ያለፉት ናቸው ወደዚህ ማዕከል የገቡት ይሄ በዚህ ሂደት ብዙ የተማርነው ነገር አለ ሰራተኞችን ስንለያቸው መስፈርት ቢኖርም የሚሰሯቸውን አገልግሎቶች ያንዳንዱ ተቋም እንዲፈትን ነበር ያደረግነው አንዳንዱ ተቋም 50% ፈተና ወድቀዋል ራሳቸው የሚሰሩትን ስራ ተፈትነው ሲቪል ሰርቪሳችን ምን ያህል ስራ እንደሚፈልግ ምን ያህል ተግዳሮት እንዳለብንና እንዴት መቀየር እንዳለብን ሌሰን የወሰድንበትም ጭምር ነው ማለት ነው የሰው ኃይሉ ሙሉ ከእናት መስሪያ ቤቶች ወይም ደግሞ ከአገልግሎት ሰጪ ተቋማት ነው እዚህ ያመጣ ነው አዲስ ቅጥር ውስጥ አልተገባም ካለው ሁሉንም ፑል አድርገን ነው ስራውን የጀመርነው ማለት ነው ሶስተኛውና ትልቁ ወይም ደግሞ ቁልፉ የዚህ አገልግሎት ዲጂታላይዜሽን ነው ዲጂታሊ ያንዳንዱ ተቋም በየተናጠል ይሰራ የነበረው ስራ አለ ይሄ ግን ተሳስሮ ካልሆነ በተናጠል ለማድረግ እዚህ ተቋም መሰብሰብ አላስፈላጊ ነው የተደረገው በኤፒአይ 6 ኢንተግሬት የማድረግ ስራ ቴክኖሎጂው በእኛ ሀገር ደረጃ አይቻልም ብሎ የመጡ ባለሙያዎች ነበሩ ከተለያዩ ሀገራት እነዛ ባለሙያዎች ከኛ ካልገዛችሁ ብለውን ነበር እስከ $1 ሚሊዮን አገልግሎቱን ካልገዛችሁ አትችሉትም ብለውን ነበር ግን ደግሞ በራሳችን አቅም እንደምንችል የራሳችን ተቋማት ኤአይ ያስተባበረው ከሁሉም ቴክኖሎጂ ተቋማት የተውጣጡ ወጣት ኢኖቬቲቭ የሆኑ ልጆች አሁን ያለነው ኢትዮጵያ ውስጥ ለመጀመሪያ ጊዜ ቴስት የተደረገውና ሰክሰስፉል የሆነውን ስራ ሰርተዋል ማለት ነው እንግዲህ ላለፈው ሳምንት ፉሊ ሰርቪስ ሰጥተናል ከ1500 በላይ የሚሆኑ ተገልጋዮች በሁሉም አገልግሎቶች እዚሁ በአንድ ማዕከል አገልግሎት አግኝተዋል እያንዳንዱ አገልግሎት ደግሞ ምንድነው ዝርዝር ይዘቱ የሚለውን በኋላ በየካውንተሩ ሄደን ባለሙያዎቹ ራሳቸው የሚገልጹልን ነው የሚሆነው ብዙ ነገር ነው ያተረፍነው የተገልጋይ እንግልት ከመቀነሳችን ባሻገር የራስ አቅም ምን እንደሚመስል በደንብ የፈተሽንበትና በኋላ ማደግ የሚችል ስያሜው በራሱ መሶብ ሁሉም የሀገራችን አካባቢዎች በጋራ የሚጠቀሙበትና ለሁሉም ማዕዳችንን የምናጋራበት መሆኑ ሌላኛው ሰርቪሳችን የተሟላ ሆኖ እንዲሄድ ትልቅ ለሁሉም አካባቢ መጠቀም የምንችለው ስያሜ ሆኖ የተዘጋጀው ማለት ነው ይዘቶቹ በየክፍሎቹ ምንድናቸው ያሉት ሚላውን ዶክተር መኩሪያ አጭር መረጃ ይሰጠንና ቀጥለን ወዳሉ ፋንክሽኖች ያንዳንዱ ክፍል ያያየን እንቀጥላለን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተከበራችሁ የብልጽግና ስራ አስፈጻሚ ኮሚቴ አባላት ሁሉም ፕሮቶኮል እንደተከበረ ሆኖ ሁላችሁንም እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ ማለት እፈልጋለሁ መሶብ በባህላችን ማዕድ ምንቋደስበት በጣም ብዙ ጥሩ የሆኑ ነገሮች አንድ ቦታ ላይ የምናገኝበት ነው በአመራሩ ከብዙ ውይይት ከብዙ አማራጭ በኋላ የተወሰነ ውሳኔ ነው መሶብ ዲፋይን ስናደርገው መሰረታዊ የሆኑ ጉዳዮች አሉ አንዱና ዋነኛው
ሰው ተኮር መሆኑ ነው። ሰው ተኮር ስንል አገልግሎቶቹ ዜጎች ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ አገልግሎት ይጠይቁ ከነበረበት አንድ ቦታ ላይ የግድ የሆኑ እንደ ናሽናል አይዲ የመሳሰሉና ሌሎችም አንድ አገልግሎት ለማግኘት ሌላው አገልግሎት ቅድመ ሁኔታ በሚሆንበት ጊዜ ከመጀመሪያ እስከ መጨረሻ አገልግሎቱ የሚገኝበት ለሰራተኛው የህፃናት ማቆያ ከሌላ ቦታ ባልተለመደ አኳኋን ለተገልጋዮች የህፃናት ማቆያ ትኩረት ተሰጥቶ የተሰራበት የመስተንግዶ ለተገልጋዩም ለሰራተኞቹም እንደዚሁ የሚገለገሉባቸው ፋሲሊቲዎች የተሟሉለት መሆኑ አንዱ መሶብ ዲፋይን የምናደርግበት መገለጫው ነው፣ ባህሪው ነው። ሁለተኛው ደግሞ በጣም ትልቅ ነገር አገልግሎቶቹ በየራሳቸው ብቻ ሳይሆን አንዱ አገልግሎት ከሌላው አገልግሎት ጋር ተሳስሮ ዜጎች መረጃ አንድ ጊዜ ብቻ የሚጠየቁበት አንድ ጊዜ ለሆነ ተቋም መረጃ ከሰጡ ተደግሞ በድጋሚ መረጃ የማይጠየቅበት ሁኔታ መኖሩ ከሁሉም በላይ ሁላችንም በጣም ደስ ያለን ክቡር ጠቅላይ ሚኒስትራችን ሶፍትዌርን በተመለከተ ኢትዮጵያ ማልማት አለባት፣ ይህንን በራሳችን ልጆች መሰራት አለበት ብለው ከመጀመሪያ ጀምሮ ይህንን ሐሳብ አመንጭተው ዳይሬክሽን ሲሰጡን በተለይ በቴክኖሎጂ ረገድ በበኩሌ እኔም ራሴ በጣም ደስ ያለኝ ሁላችንም በዚህ የተሳተፈን ሰዎች ደስ ያለን የቴክኖሎጂ ትራንስፈር መኖሩ በጣም ኢትዮጵያን የሚያኮራት እና በቴክኖሎጂ ፋና ወጊ ስራ የሰራንበት የመሶብ መገለጫ የሚሆነው አንዱ ይሄ ነው። ትልልቅ ፋይዳዎቹ ሶስት ጉዳዮች ናቸው። አንዱ ለሰው ትኩረት የሚሰጥ መሆኑ ሰውን አክብረን ከእንግልት የምናድንበትና ዜጎች አገልግሎት ለማግኘት ሲመጡ የሚፈልጉትን አገልግሎት በአንድ ማዕከል መጨረሳቸው አንዱ ትልቁ የመሶብ ፋይዳ ነው። ሁለተኛው ትልቁ ነገር ደግሞ በቴክኖሎጂ ትራንስፈር ላይ አቅማችን የምንፈትንበት እና ለፖለቲካል ኢኮኖሚ ትራንስፎርሜሽንም ትልቅ ጉዳይ የሚሆንበት የቴክኖሎጂ ትራንስፈር ነው። ሶስተኛው ትልቁ ፋይዳ አገልግሎቶች ተሳስረው የሚሰጡበት መሆኑ ሶስተኛው ትልቁ ፋይዳ ነው። እነዚህ ዋና ዋና ፋይዳዎቹ ናቸው። በዚህ ማዕከል በአንድ ጣራ ስር ሆኖ የህፃናት ማቆያ ለተገልጋይም ለሰራተኞችም የህፃናት ማቆያ ያለው ለሁሉ አገልግሎት የሚባል በሌላም ዓለም ያልተለመደ በኢትዮጵያም ለመጀመሪያ ጊዜ የምንጀምረው ዜጎች ቴክኖሎጂ የማይጠቀሙ ቢሆን ቴክኖሎጂን በተመለከተ በድህረ ገጽ ላይ ወይም በፖርታል ላይ መጫን ያለባቸው ጉዳዮች ካሉ ሰራተኞች ደንበኞቹን ዜጎቹን ወክለው የሚጫኑ ነገሮች በሙሉ ለሁሉም አገልግሎቶች የሚጭኑበት ከዛ በኋላ ቀጥሎ ደግሞ በእያንዳንዱ ተቋም የሚያስፈልጉ አገልግሎቶች ያንን አገልግሎት የሚሰጥበት ያለው ነው። ቤዝመንት ላይ ቴክኖሎጂ ለቴክኖሎጂ የሚያስፈልጉ ሁሉም ቴክኖሎጂዎች ቤዝመንት ላይ ያሉበት ሰራተኞች ልብሳቸው የሚቀይሩበት ህፃናት የሚያቆዩበት አገልግሎቶች የተሟሉለት ማዕከል ነው። ዝርዝር ነገሮቹ በአመራሮቹ አንድ ባንድ የሚያቀርቡበት ሁኔታ ይኖራል። አጠቃላይ እንደ መሶብ ሙሉ ስዕሉ ይሄ ነው የሚመስለውና አመሰግናለሁ። እንኳን በሰላም መጣችሁ ወደ መሶብ ማዕከል። አሁን ማሳያችሁ በዚህ ፍሎር ላይ የሚገኙትን ክፍሎች ነው። የመጀመሪያው ዴኬር ነው። ሁለተኛ ደግሞ ሚኒ ካፌ ነው። ስለዚህ የገባን ብናየው የተሻለ ነው። አገልግሎት የሚያገኙ እናቶች እዛ አገልግሎታቸውን ያገኛሉ። እዚህ ደግሞ ልጆቻቸው ይጫወታሉ። 3 ነርሶች እዚህ ይኖሩናል። እዛኛው ጋር ደግሞ የሚያጠቡ እናቶች ካሉ እዛ ቁጭ ብለው አገልግሎት እንዲያገኙ እናስችላለን። ብዙ ነገር ሻይ ቡና ደግሞ እዚህ ጋር የሚሉበት ይኖራል። አሁን በቀጥታ የምንሄደው ወደ ክቡር ዶክተር ወርቁ አጠቃላይ በመሶብ ማዕከል የተሰሩ የዲጂታል ፕሮዳክቶችን ምን ይመስላሉ የሚለውን ያሳዩናል። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራን ከፍተኛ አመራሮች፣ ሁሉም ፕሮቶኮል እንደተጠበቀ እንኳን ወደ መሶብ አገልግሎት በሰላም መጣችሁ።
እኔ ማሳያችሁ የመሶብ አገልግሎት የተጠቀመውን ቴክኖሎጂ ምን ቴክኖሎጂዎችን ይጠቀማል የሚለውን ነገር ነው ማሳያችሁ። እንግዲህ እንደምታውቁት የሰርቪስ ወይም የአገልግሎት ማዕከል ብዙ ጊዜ ሺፍት የሚያደርገው በቴክኖሎጂ እድገት በተጠቀመውና በተለይ በኢኮኖሚ ለውጦች ነው እንግዲህ የሰርቪስ ሴክተሩ የሚሄደው። ከዚህ ውጪ እንግዲህ ሰርቪስ ዲሊቨሪ ወይም ሰርቪስ አገልግሎት ምን ስቴፖችን ነው ያለፈ ብለን ስናይ በተለይ እንግዲህ ማኑዋል ሰርቪስ ነው የነበረው ከዚህ በፊት ለብቻው የቆመ ወይም ደግሞ ሰው ሄዶ ሰርቪሱን የሚያገኝበት ነው የነበረው። ሌላው ስታንድ አሎን ዲጂታል ሰርቪስ የሚባል ውስጥ ያለፍነው በተለይ ዲስክቶፕ ተጠቅመን ሌሎችን ዲጂታል ሰርቪሶችን የሚሰጥና የኢኮሜርስ የሚሰጥበት ነው የነበረው። አሁን ሌላው ሀገር እና በጣም ያደጉ ሀገራት የሚጠቀሙት ዋን ስቶፕ ሾፕ ኢንተግሬትድ ሰርቪስ የሚባለው በብዙ ሀገራት የሚጠቀሙት ብዙ አገልግሎቶችን አንድ አካባቢ በማምጣት በጋራ የሚጠቀሙበት ነው። ሌላውና አራተኛው ፊቸር የሚባለው እንግዲህ ኤአይ እና ስማርት ሰርቪስ ነው። በተለይ እነዚህ ሮቦቶች ሁማን ቱ ማሽን የምንለው ማሽን እና ሰው ብቻ ተነጋግሮ ሰርቪሱን ወይም አገልግሎቱን የሚያገኙበት አንዳንድ ሀገሮች የጀመሩበት ነው። አሁን እኔ በደንብ የምገልጽላችሁ እንግዲህ ዋን ስቶፕ ሾፕ ምንድነው የሚለውን ነገር ለማሳየት ነው። በተለይ እንግዲህ ፒር ቱ ፒር እና ኤፒአይ ጌትዌይ የሚባለው የኢንተግሬሽን በተለይ ተቋማት ዲጂታል ይሆናሉ። ዲጂታል ከሆኑ በኋላ አንዱ ተቋም ከአንዱ ተቋም ጋር ይገናኛል። ለምሳሌ እነዚህን 12 ተቋማት አንድ ላይ እንገናኝ ብንል በፒር ቱ ፒር ወደ 66 ኮኔክሽን ያስፈልጋል። ይሄ 66 ኮኔክሽን ማለት አንደኛ ከኮስት ዋይዝ በጣም ትልቅ ገንዘብ ነው የሚጠይቀው። ሁለተኛ ዲጂታል ሆነንም ብዙ ገንዘብ አውጥተን ብዙ ስራ ሰርተን የምንፈልገውን አገልግሎት ሊሰጠን አይችልም። ምክንያቱም በጣም ስሎ ነው የሚሆነው ማለት ነው በሜሽ በመሆኑ ምክንያት። ሌላውና በዓለም ላይ አሁን እንግዲህ ቴክኖሎጂ ያመጣው የኤፒአይ ጌትዌይ ወይም ኤፒአይ ኢንተግሬሽን የምንለው አሁን ለምሳሌ 12ቱም ተቋም ብንጠቀምና ኤፒአይ ጌትዌይን ብንጠቀም 12ቱም 12 ኮኔክሽን ብቻ ነው ስሩ ኤፒአይ ስለሚገናኙ ማለት ነው። እንግዲህ ከሌሎቹ ተቋማትም ከሌሎቹ ሀገራትም ያገኘነው ልምድ ያኛው ነበር ኤፒአይ ጌትዌይ በሚለው ኮኔክሽን ነው። እኛ ሪኮመንድ ሲያደርጉ የነበረው እናንተ ገና ጀማሪ ስለሆናችሁ መጀመሪያ ፒር ቱ ፒር ጀምሩ ከዛ በኋላ ወደ ኤፒአይ ጌትዌይ ሂዱ ነበር ስሉ ነው የነበረው ማለት ነው። ምክንያቱም 2 ዓመት ይፈጃል ኤፒአይ ጌትዌይ መጠቀም የሚለው ነገር ነበር ሪኮመንድ ያደርጉን። ሙሉ በሙሉ እኛ በኤፒአይ ጌትዌይ ጀምረናል። ይሄኛውን አቮይድ አድርገናል ማለት ነው 12 ኮኔክሽን ብቻ ማለት ነው። ከዛ እንግዲህ እነዚህ ጌትዌዮች በዓለም ላይ ደግሞ ስትሮንግ የሚባሉት ምንድናቸው? ዓለማት የሚጠቀሙት የጌትዌይ አይነቶች 4 ናቸው። ከነዚህ 4ቱ እንግዲህ ኤፒአይ 6 የሚባለው ዓለም እየተጠቀመ ያለው በጣም ያደጉ የሚባሉ ሀገራት እየተጠቀሙ ያሉት ኤፒአይ ጌትዌይ ነው። ኤፒአይ 6 የሚባለው ነው። እሱን ነው ለመሶብ ሴንተር የተጠቀምነው። ኤፒአይ 6 እንግዲህ ከኢንተግሬሽን አንፃር ከፐርፎርማንስ አንፃር በተለይ ኦፕን ሶርስ ነው። በጣም ፈጣኝ ነው። ለምሳሌ ከ1000 2000 3000 ኮኔክሽኑን ብናደርግ ከአፕግሬድ ለማድረግ ምንም ችግር የለውም። ኦፕን ሶርስ ነው። ይሄ ሙሉ በሙሉ በመሶብ ሴንተር ላይ የተጠቀምነው ኤፒአይ 6 ነው ማለት ነው ጌትዌይ። እንግዲህ እነዚህ ተቋማት ናቸው እዚህ አሁን ሰርቪስ መስጠት የጀመሩት 12 ተቋማት ናቸው። 41 ሰርቪስ ነው በዚህ በኤፒአይ ጌትዌይ የተገናኙት ማለት ነው። ለምሳሌ አሁን ኢሚግሬሽን ብቻ ብናይ 10 ሰርቪስ ነው ይዘው የመጣ። ሌላው በሰነዶች ማረጋገጫ 6 እያለ 41 ሰርቪስ እዚህ ላይ እየተሰጠ ነው ያለው። አሁን ኤፒአይ ጌትዌይ በመጠቀማችን የፈለገው ተቋም ቢመጣ ለማስተናገድ በቀላሉ ኢንተግሬት ማድረግ ይቻላል ማለት ነው። ሌላው እንግዲህ ሶፍትዌር በጣም ብዙ ሶፍትዌሮች ነው እዚህ የተሰሩት ወደ 8 ሶፍትዌር ነው። አንደኛው ኪው ማኔጅመንት ሲስተም ነው። በኋላ የምታዩት ቲኬትን ጀነሬት ያደርጋል። ቲኬት ጀነሬት ካደረግን በኋላ በቲኬቱ በድምጽም በዲስፕሌይም ማድረግ ይቻላል። ስለዚህ አንዱ ትልቅ ስራ የተሰራው የኪው ማኔጅመንት ሲስተም ሙሉ በሙሉ ስራ ላይ ውሏል። ሌላው የኮምፕሌንት ማኔጅመንት ሲስተም ነው። እዚህ ስራ ወይም እዚህ መጥቶ አገልግሎት ያገኘ ሰው የፈለገውን ኮምፕላይንስ ማቅረብ ይችላል። በተለይ ኮምፕሌኑ ካቀረበ በኋላ ወደሚፈለገው ተቋም ይሄዳል ማለት ነው። ለምሳሌ የትኛው ቲኬት በየትኛው አገልግሎት መስኮት ተገልግሎ ኮምፕሌን መጣበት የሚለው ነገር በየተቋሙ የሰጠውን ሰው አገልግሎት ድረስ መስጠት የሚያስችል አንድ ፍሮንት ዴስክ ለምሳሌ አንድ ሰው ቢያስቀይም ማታ ላይ ወይም ደግሞ ላይቭ ያጠፋውን ወይም ደግሞ በጥሩ ሁኔታ ያስተናገደውን መለየት የሚያስችል ነው። ሞኒተሪንግ ኤንድ ኢቫሉዌሽን ሲስተም በተመሳሳይ አለው ማለት ነው። በተለይ ከሁለቱም በኪው ማኔጅመንት ሲስተም እና ኮምፕሌን ማኔጅመንት ሲስተም የመጣውን ዳታዎችን ይሰበስባል። ዳታ ከሰበሰበ በኋላ የሰጠው ሜዠርመንት
እያንዳንዱ ተቋም እዚህ ተቋም ላይ እዚህ መሶብ ሴንተር ላይ አገልግሎት ሲሰጥ ምን ያህል አገልግሎት ሰጠ፣ እንዴት ነው አገልግሎቱ ፐርፎርማንሱ እያንዳንዱን ኢቫሉዌት የሚያደርግበትና ሜዠር የምናደርግበት ነው። ሌላው የኤሌክትሮኒክ ዶክመንት ሰርኩሌሽን ነው። እያንዳንዱ ተቋም ምንም የፔፐር ወርክ የሚለዋወጡበት ነገር የለም። በኢዶክመንት በኤሌክትሮኒክ ዶክመንት ነው የሚለዋወጡት ማለት ነው። ሰርቪስ እዚህ ላይ ፕሪንት የሚደረግ ከአንዱ ተቋም ወደ ሌላ ተቋም የሚሄድ ወረቀት ነገር የለም። በኤሌክትሮኒክ ዶክመንት ነው የሚሄደው ማለት ነው። አራተኛው አምስተኛው መሶብ ሴንተር ላይ የቢዝነስ ኢንተለጀንስ ሲስተም አለ። ቢዝነስ ኢንተለጀንስ ሲስተሙ እያንዳንዱ የሚሰጠውን ፐርፎርማንስ የእያንዳንዱን ሰው የእያንዳንዱን ተቋም ኢቫሉዌት ያደርጋል። ከዛ በኋላ መሶብ ሴንተር ያለውን ክፍተቱን አውቆ በቀጥታ ወዳውኑ ሪስፖንስ መስጠት የሚያስፈልግ ከሆነ ሪስፖንስ ይሰጣል። ካልሆነ በስትራቴጂክ ፕላን የሚመልስ ስራን ቁጭ ብሎ እንደ ሰው የሚሰራ ነው ማለት ነው። ስለዚህ ዛሬ ምን ተሰራ ዛሬ ምን ጠፋ ብሎ ሰው አይጨነቅም ማለት ነው። ስለዚህ ቢዝነስ ኢንተለጀንስ ሲስተሙ ኤአይ ቤዝድ ነው። ሙሉ በሙሉ እዚህ የተሰራውን ክፍተቱን የሚያሳየን ሲስተም ነው። ሌላው የመሶብ ፖርታል ነው። እዚህ ጋር እንግዲህ ፖርታል እንደምታውቁት ሙሉ በሙሉ የመሶብ የሚሰጠውን አገልግሎት የምናይበት የምንጠቀምበት ነው። ሌላው የኢንፍራስትራክቸር እንደ ሞኒተሪንግ ሲስተም ሙሉ በሙሉ ኢንስቶል ተደርጎ እያንዳንዱ መሰረተ ልማት ምን ስራ እየሰራ ነው፣ የትኛው ፐርፎርማንሱ ወርዷል የሚለውን ነገር እዚህ ሞኒተር የምናደርግበት ነው። ሌላው የኮል ሴንተር ነው። ኮል ሴንተሩ 9838 ነው በስልክ። ሌላው በኤአይ ቤዝድ ቻትቦት ሲስተም አለው። የፈለግነውን ነገር ጠይቀን የፈለግነውን ማግኘት የምንችል የሚያስችለን ኮል ሴንተር ነው ማለት ነው። ሌላው እንግዲህ ዳታ ሴንተር ያስፈልገዋል መሶብ ሴንተር ሚኒ ዳታ ሴንተር አለው። እያንዳንዱ እዚህ የምንጠቀመውን ዳታ ሴንተር በዚህ ይገለገላል። ኤፒአይ ጌትዌውን በጣም ሴፍ የሆነ ዳታ ሴንተር እና መሰረተ ልማት እየተጠቀሙ ነው ማለት ነው። ሌላው እንግዲህ ወደ መሶብ ስንመጣ ምንድነው የምናገኘው ብሎ ሰው መጠየቅም በደንብ መሶብ ሴንተር ምን ለውጥ አመጣ ብለን ስናየው እንግዲህ በተለይ የፐብሊክ ሰርቪሱ በአንድ ቦታ ሆኖ የፈለገውን ሰርቪስ ማግኘት ይችላል። ቢሮክራሲን ሙሉ በሙሉ የሚቀንስ የኮራፕሽን የሚባለው ነገር እያንዳንዱ አገልግሎት የሚሰጠው በካሜራ ውስጥ ነው ያለው። የሆነ ደቂቃ ቢቆይ የቢዝነስ ኢንተለጀንሱ ኢንፎርም ያደርጋል ማለት ነው ሲስተም ራሱ። ለምሳሌ እኔ ቲኬት ጀነሬት ካረኩ ጊዜ ጀምሮ ይከታተለኛል ቢዝነስ ኢንተለጀንሱ። ስለዚህ ቲኬቱን ወስጄ ሰርቪሱን አግኝቼ እስከሚወጣ ድረስ ምን ሰዓት እንዳጠፋው ሁሉ ነገር ስለሚታይ እዚህ ጋር የመጣ ሰው ይሄን በተለይ የፔፐር ወርክ የሚባለው ነገር ሙሉ በሙሉ የለም። የጊዜ የገንዘብ የሚባለው ነገር እንግዲህ ሙሉ በሙሉ የሚቀንስ ነው። ሌላው በተለይ የትራንስፓረንሲ አካውንታቢሊቲ በደንብ ምን ሰው ጥሩ እንደሰራ የትኛው ጥሩ ፐርፎርም እንዳደረገ የትኛው እንዳጠፋ ሙሉ በሙሉ ማየት ስለሚቻል ፊድባክን መጠቀም ስለሚቻል የዲጂታል ትራንስፎርሜሽኑ በኤፒአይ ጌትዌይ ነው የምናገለግለው። እንግዲህ አመሰግናለሁ። ክቡራን እንግዶች እንኳን ወደ መሶብ አንድ መስኮት አገልግሎት በሰላም መጣችሁ። አሁን የምትገኙት አንደኛ ወለል ላይ ሲሆን በቀዳማዊነት አንደኛ ወለል ላይ ያሉት ዩኒቨርሳል ኦፕሬተርስ ወይም ለሁሉ አገልግሎት ይሆናሉ። ዩኒቨርሳል ኦፕሬተርስ ማለት እዚህ ማዕከል ላይ ካሉ ሚኒስቴር መስሪያ ቤቶች የተውጣጡ 10 ባለሙያዎች ሲሆኑ በአገልግሎት አሰጣጡ ላይ በደንብ የሰለጠኑና በሚሰጠው አገልግሎት ላይ በደንብ እውቀት ያላቸው ሰራተኞች ናቸው። ዩኒቨርሳል አገልግሎት የሚሰጠው አገልግሎት ጋር በዋነኝነት ስንመጣ አንድ ደንበኛ ሲመጣ የሚፈልገውን አገልግሎት ለማግኘት የሚያስፈልጋቸውን ሰነዶች ማሟላቱን ማጣራት ይሆናል። ከዛም በተጨማሪ የኢሰርቪስ አገልግሎት ሲኖር አፕሎድ በማድረግ ወይም አውተንቲኬት በማድረግ ያገዛል ማለት ነው። በተጨማሪም ደግሞ የሰነዶችን ማረጋገጫ አገልግሎት ለማግኘት የጽህፈት አገልግሎትንም እንሰጣለን ማለት ነው። ከዚህ በመጨረሻም ግን መጀመሪያ አንድ ደንበኛ ሲመጣ የፋይዳ ቁጥር መኖሩና ናሽናል አይዲ ላይ መመዝገቡን ቼክ እናደርጋለን። ካልተመዘገበ ደግሞ እዚሁ ወለል ላይ ስላለ እዚሁ ላይ እንዲመዘገቡ አድርገን ወደ ቀጣይ አገልግሎት እንዲስተናገዱ እናደርጋለን ማለት ነው። ሰላም ክቡራን እንግዶች እንኳን ወደ መሶብ አንድ ማዕከል በደህና መጣችሁ። አሁን የምትገኙት የብሔራዊ መታወቂያ ዴስክ ላይ ነው። የብሔራዊ መታወቂያ የምንሰጣቸው አገልግሎቶች አንደኛ የምዝገባ አገልግሎት ወይ ደግሞ ሬጂስትሬሽን ሰርቪስ ነው። ሬጂስትሬሽን ሰርቪስ ስንል ደንበኛችን ከዚህ በፊት ናሽናል አይዲን ካልተመዘገበ የሚመዘገብበት ሰርቪስ ነው። እዚህ ጋር ይመዘገባል፣ ፋይዳ ነምበር ያገኛል፣ የሚፈልገውን አገልግሎት ያገኛል። ሁለተኛው ደግሞ ግሪቫንስ ሃንድሊንግ ወይ ደግሞ ቅሬታ፣ ማንኛውንም ቅሬታ እዚህ ጋር እንፈታለን። ማለትም ቅሬታ ስንል ከዚህ በፊት ፋይዳ ነምበር ካልደረሰው፣ ፋይዳ ነምበር ደርሶት ከጠፋበት ወይ ደግሞ ሌላም ቅሬታ ካለው በአግባቡ አስተናግደ የሚፈልገውን አገልግሎት የምንሰጥበት ሂደት ነው። ሶስተኛ ደግሞ ዲሞግራፊክ አፕዴት ወይ ደግሞ የመረጃ ማስተካከያ
ነው። የስም፣ የስልክ ቁጥር፣ የጾታ፣ የመኖሪያ አድራሻ እና የናሽናሊቲ ስህተቶች በምዝገባ ወቅት ሊፈጠሩ ይችላሉ። እነሱን እዚሁ አስተካክለን የሚፈልገውን አገልግሎት ሰጥተነው የምንሄድበት አሰራር ነው። እንደምታውቁት ናሽናል አይዲ ለሁሉም ሰርቪሶች ፕሮቫይደር ነው ወይ ደግሞ ሁሉም ተቋማት ናሽናል አይዲን እንደ ፕሪ ሪኩዌስት ይጠይቃሉ። ስለዚህ እኛ ከሁሉም ተቋማት ጋር በኤፒአይ ኢንተግሬት አድርገን እየሰራን እንገኛለን። መረጃዎትን እዚህ ጋር ስህተት ካለው ቼክ ያርጉልን። ይሄን ስህተት ስልክ ቁጥር ፓስፖርት ስካን ስላደረግን ቀጥታ ወደ ባንክ መረጃ እንሄዳለን። የቀኝ እጅን 4 ቀን ክብራትና ክብራት ሰላም ጤና ይስጥልን። እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ። አሁን የምንገኘው በመሶብ አንድ ማዕከል አገልግሎት የመጀመሪያ ኮርነር ላይ ነው። በዚህ ማዕከል አገልግሎት ውስጥ የኢትዮጵያ ፖስታ ሁለት አገልግሎቶችን ከተለያየ መስሪያ ቤቶች ጋር ኢንተግሬት አድርጎ ይሰራል። የመጀመሪያው ከናሽናል አይዲ ጋር ናሽናል አይዲን ፕሪንት ኤንድ ዴሊቨሪ አገልግሎትን ይሰጣል። ሁለተኛው ደግሞ ትምህርትና ምዘና ዶክመንቶችን ከአንድ ሀገር ወደ ተለያየ ሀገርና ወደ ውጭ ሀገራቶችን ይልካል። ስለመጣችሁ እናመሰግናለን። ክቡር ጠቅላይ ሚኒስትር፣ ክቡር ምክትል ጠቅላይ ሚኒስትርና ክቡራን ስራ አስፈጻሚዎች እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ። አሁን የምትገኙት በመሶብ አንድ ማዕከል አገልግሎት የኢሚግሬሽንና ዜግነት አገልግሎት ካውንተር ላይ ነው። ኢሚግሬሽንና ዜግነት አገልግሎት እዚህ 10 የተለያዩ አገልግሎቶችን ይዞ ቀርቧል። እነዚህም በሁለት ከፍለን ማየት እንችላለን። አንደኛው የሀገር ውስጥ ዜጎች የሚሰጡ አገልግሎት ሲሆን ሌላኛው ደግሞ ለውጭ ሀገር ዜጎች የሚሰጡ አገልግሎት ይሆናል። የመጀመሪያው አንድ ሀገር ውስጥ የሚሰጡ አገልግሎት ስናይ አንደኛው የፓስፖርት እድሳት ነው። የጠፉ ፓስፖርቶችን መተካት፣ የተበላሹ ፓስፖርቶችን መተካት፣ እንደዚሁም ደግሞ እርማት ወይም ማስተካከያ ያላቸውን ፓስፖርቶች እርማት ማድረግ ይሆናል። ሌላኛው የውጭ ሀገር ዜጎች የሚሰጡ አገልግሎት ነው። እነሱም የቋሚና ጊዜያዊ መኖሪያ ፍቃድ እንዲሁም የኢንቨስትመንትና የስራ ቪዛ እና የትውልድ ኢትዮጵያ ለሆኑት ለ18 ዓመት በታችና ከ18 ዓመት በላይ ለሆኑት እነዚህን 10 አገልግሎቶችን ይዞ መጥተዋል። እነዚህ 10 አገልግሎቶችን ስናቀርብ ትስስር ከፈጠርንባቸው የተለያዩ ተቋማቶች ጋር በኤፒአይ ኢንተግሬት አድርገን እዚህ አገልግሎት እየሰጠን እንገኛለን። እነዚህ ተቋማትም አንደኛና ዋነኛው ፋይዳ ወይ ደግሞ ናሽናል አይዲ የሚባለው ሲሆን ከነሱ ጋር በኤፒአይ ኢንተግሬት ተደርገናል። ሌላው ለሚኒስትሪ ኦፍ ሌበር ኤንድ ስኪል የሚባሉት የሞርስ የሚባሉት ከነሱ ጋር የኤፒአይ ኢንተግሬት ተደርገናል። ከነሱ አንድ ሰው የመኖሪያ ፍቃድ ሲፈልግ የስራ ፍቃድ ማግኘት ስላለበት እነሱ ጋር ስራ ፍቃዱን በሲስተም በኩል እኛ እናገኛለን። ይሄ የነረዳን ኢንተግሬሽኑ ነው። ለምን ድሮ እዛ ሚኒስቴር መስሪያ ቤት ሄዶ ደብዳቤ ማምጣት አለባቸው፣ ፍቃዳቸው ማምጣት አለባቸው። እዚህ ጋር ግን አሁን በሲስተም ኢንተግሬት ስለተደረገን ማግኘት እንችላለን። ሌላው ኢንቨስትመንት ኮሚሽን ነው። ለኢንቨስትመንት ቪዛ ስንሰጥ ከኢንቨስትመንት ኮሚሽን የኢንቨስትመንት ፍቃዳቸውን ድሮ በኢንቨስትመንት ቢሮ ሄዶ ነው የሚያመጡልን። አሁን በሲስተም ማግኘት እንችላለን። በኢንተግሬሽን ይህን ሁሉ አግኝተናል። ስራውን ያቀላጠፍ ነው እንገኛለን። ስለመጣችሁና ስለጎበኛችሁ እናመሰግናለን። እንኳን ወደ አንድ ማዕከል የመስኮት አገልግሎት በሰላም መጣችሁ። አሁን የምትገኙት በንግድና ቀጠናዊ ትስስር ሚኒስቴር ካውንተር ስር ነው። ካውንተራችን ወይም መስሪያ ቤታችን 4 አይነት አገልግሎቶች ይዞ ወደ ማዕከሉ መጥቷል። ከአገልግሎቶችም የመጀመሪያው አዲስ የንግድ ምዝገባ፣ አዲስ የንግድ ፍቃድ እንዲሁም ንግድ ፍቃድ እድሳት፣
ከዛም በተጨማሪ የንግድ ምዝገባና ፍቃድ ማሻሻያዎች አገልግሎት እንሰጣለን። እነዚህን አገልግሎቶች ለመስጠት በማዕከሉ ከ4 ተቋማት ጋር ኢንተግሬት አድርገን ዶክመንቶችን ከነሱ በመውሰድ ባለጉዳዩ ምንም አይነት ዶክመንት ይዞ መምጣት ሳይጠበቅበት ሰርቪሱን እንሰጣለን ማለት ነው። እነሱም ተቋማቶቹ የመጀመሪያው ናሽናል አይዲ ነው። ከናሽናል አይዲ በተጨማሪ ዳርስ ወይም ደግሞ ሰነዶች ማረጋገጫ፣ ገቢዎች እንዲሁም ኢንቨስትመንት ኮሚሽንን በመጠቀም እነዚህን አገልግሎቶች ባለጉዳዩ ምንም አይነት ሰነድ ሳይጠበቅበት በኦንላይን ሰርቪሱን እየሰጠን እንገኛለን። የክፍያ አካሄዱም ደግሞ ክፍያው የሚፈጸምበት በሁለት አይነት መንገድ ክፍያዎችን እያስፈጸምን እንገኛለን። አንዱ በቴሌ ብር ሲሆን በተጨማሪም በሲቢኤ ብር አገልግሎቱን እየሰጠን እንገኛለን ማለት ነው። አመሰግናለሁ። ክቡራን እንግዶቻችን እንኳን ወደ መሶብ አንድ ማዕከል በሰላም መጣችሁ። አሁን የምንገኘው በስራና ክህሎት ሚኒስቴር የካውንተር ዴስክ ነው። የስራና ክህሎት ሚኒስቴር በመሶብ አንድ ማዕከል 2 አገልግሎቶችን እየሰጠን እንገኛለን። አንደኛው የዲጂታል ኢንተርፕራይዝ ዲቨሎፕመንት ሰርቪስ፣ ሁለተኛው የውጭ ሀገር ዜጎች የስራ ፍቃድ አገልግሎት እየሰጠን እንገኛለን። እነዚህን አገልግሎቶች ለመስጠት ከተለያዩ ተቋማት ጋር በኢፒአይ ኢንተግሬትድ አድርገን እየሰራ እንገኛለን። ከናሽናል አይዲ፣ ከሚኒስትሪ ኦፍ ፎሪን አፌርስ፣ ሚኒስትሪ ኦፍ ሬቨኑ፣ ኢሚግሬሽን ኤንድ ሲቲዝን ሰርቪስ፣ ሞትሪ፣ ከንግድ ባንክና ከኢትዮ ቴሌኮም ጋር አገልግሎት ኢንተግሬትድ ሆነን እየሰጠን እንገኛለን። ለምሳሌ አንድ የውጭ ሀገር ዜጋ የስራ ፍቃድ በሚጠይቅበት ጊዜ ኢንተግሬትድ በሆነው ሲስተም ቀልጣፋ አገልግሎት ሰጥቶ በቀላሉ የመኖሪያ ሬዚደንስ አይዲ እንዲያወጣ ኢሚግሬሽን ጋር አገልግሎቱን እየሰጠን እንገኛለን። አመሰግናለሁ። ክቡራን እንግዶቻችን እንኳን ወደ መሶብ የአገልግሎት መስጫ ማዕከል በሰላም መጣችሁ። እኛ የምንገኘው በኢትዮ ቴሌኮም ካውንተር ላይ ነው ወይ ደግሞ በመሶብ የአገልግሎት መስጫ ማዕከል ውስጥ በኢትዮ ቴሌኮም ካውንተር ላይ እንገኛለን። ድርጅታችን ኢትዮ ቴሌኮም የሚሰጠው ዋና አገልግሎት አዲስ የቴሌብር መክፈትና እንዲሁም የአገልግሎቱ ተጠቃሚ ለነበሩት ደንበኞች ደግሞ ከተለያየ የባንክ አካውንት ወደ ቴሌብር ገንዘብ በማስተላለፍ እንዲሁም በጥሬ ገንዘብ በመቀበል ማንኛውንም የአገልግሎት ክፍያ በቴሌብር እንዲከፍል ማስቻል ነው። በመሶብ አገልግሎት ማዕከል ውስጥ ካሉት ከሁሉም የመንግስት ተቋማት ጋር ኢንተግሬትድ አድርጎ አገልግሎት በመስጠት ላይ ይገኛል። አመሰግናለሁ። ክቡራን እንግዶቻችን እንኳን ወደ መሶብ የአገልግሎት ማዕከል በሰላም መጣችሁ። አሁን የምንገኘው የኢትዮጵያ ንግድ ባንክ ካውንተር ላይ ነው። የኢትዮጵያ ንግድ ባንክ በመሶብ የአገልግሎት ማዕከል የሚሰጣቸው አገልግሎቶች 2 ናቸው። አንደኛው የዲጂታል የክፍያ አማራጮች ማለትም የሞባይል ባንኪንግ፣ የሲቢ ብርና የኢንተርኔት ባንኪንግ አገልግሎቶች ናቸው። አንድ ተገልጋይ ለምሳሌ የተለያዩ ተቋማትን አገልግሎት ተጠቅሞ ሲመጣ ክፍያ የሚፈጽመው በኢትዮጵያ ንግድ ባንክ ይሆናል። ይህም ማለት የተለያዩ የዲጂታል አማራጮችን ተጠቅሞ ክፍያ ይፈጽማል። ከሌለውም ሞባይል ባንኪንግ፣ ሲቢ ብር፣ ኢንተርኔት ባንኪንግ በመጠቀም መክፈል ይችላል። ሌላኛው የአዲስ አካውንት መክፈት ነው። አንድ ተገልጋይ እንዲሁም ደንበኛ የተለያዩ ተቋማትን ጎብኝቶ ሲመጣ ሂሳብ ከሌለው ሂሳብ ከፍቶ የተለያዩ የዲጂታል አማራጮችን ተጠቅሞ አገልግሎቱን ማግኘት ይችላል። ሌላኛው የኢትዮጵያ ንግድ ባንክ እዚህ መሶብ ውስጥ ካሉ የተለያዩ ተቋማት ጋር ትስስር ስለፈጠረ ለምሳሌ ከገቢዎች፣ ከሰነዶች፣ ከኢሚግሬሽን እና ከትምህርትና ክህሎት ሚኒስቴር እንዲሁም ከውጭ ጉዳይ ሚኒስቴር ጋር ትስስር ስለፈጠርን ማንኛውም ተገልጋይ አገልግሎቱን ማግኘት ይችላል። አመሰግናለሁ። እንኳን በሰላም ወደ መሶብ ማዕከል መጣችሁ። አሁን የምንገኘው የኢትዮጵያ ኢንቨስትመንት ኮሚሽን ካውንተር ዴስክ ላይ ነው። የኢትዮጵያ ኢንቨስትመንት ኮሚሽን 4 የተለያዩ አገልግሎቶችን ይዞ ወደ መሶብ ማዕከል መጥቷል። ከነዚህም አገልግሎቶች መካከል የመጀመሪያው ለውጭ ባለሀብቶች የኢንቨስትመንት ፍቃድ መስጠት ወይም ከውጭ ባለሀብት ጋር በጋራ የሚሰሩ የሀገር ውስጥ ባለሀብቶችም ሊሆኑ ይችላሉ። በጆይንት ለሚሰሩ ለነሱም ኢንቨስትመንት ፍቃድ መስጠት ነው። ሁለተኛው አገልግሎት ደግሞ ኢንሴንቲቭ ወይንም ማበረታቻ መስጠት ነው። ህጉ በሚፈቅድላቸው መሰረት ማበረታቻዎችን ለኢንቨስተሮች ይሰጣል። ያንን አገልግሎት እዚህ እንሰጣለን። ሶስተኛው የውጭ ባለሀብቶች ወደ ሀገር ውስጥ ያስገቡትን ካፒታል መመዝገብ ወይንም ካፒታል ሬጂስትሬሽን። አራተኛው ደግሞ ቴክኖሎጂ ትራንስፈር አግሪመንት ሬጂስትሬሽን። እነዚህን 4ቱን አገልግሎቶች ስንሰጥ በማዕከል ውስጥ ከሚገኙ የተለያዩ የመንግስት ተቋማት ከናሽናል አይዲ፣ ከገቢዎች ሚኒስቴር፣ ከዳርስ ወይንም ከሰነዶች ማረጋገጫ እንዲሁም ከኢሚግሬሽን ክፍያን በተመለከተ ደግሞ ከኢትዮ ቴሌኮም ከንግድ ባንክ ሲቢን በመጠቀም የአገልግሎት ክፍያ
እንዲከፍሉ በማድረግ በኤፒአይ ኢንተግሬት አድርገው አገልግሎቱን በመስጠት ላይ እንገኛለን። አመሰግናለሁ። ክቡራን እንግዶቻችን እንኳን ወደ መሶብ ማዕከል በሰላም መጣችሁ። አሁን የምንገኘው የገቢዎች ሚኒስቴር አገልግሎት የሚሰጥበት ስፍራ ወይም ቦታ ላይ ነው። ተቋማችን በመሶብ አገልግሎት ውስጥ የሚሰጠው አገልግሎት የመጀመሪያው ወይም አንደኛው የግብር ከፋይ መለያ ቁጥር ምዝገባ ሲሆን ይህም ደግሞ ለሁለት አካላት ይሰጣል፣ ለግለሰብና ለኢንተርፕራይዝ ወይም ለድርጅት። ስለዚህ ሁለቱን አገልግሎት ለመጠቀም ወደዚህ ወደ መሶብ አገልግሎት ሲመጣ የመጀመሪያው ያው ማንኛውም ከስተመር የናሽናል አይዲ መያዝ አለበት ማለት ነው። ምክንያቱም ናሽናል አይዲ ለሁሉም ፕሪሪኳይስ ስለሆነ ናሽናል አይዲ ያው ግዴታ ነው ማለት ነው። ካለበለዚያ ሰርቪሱን ማግኘት አይችልም። ይህን ደግሞ ምንድነው የገቢዎች ሚኒስቴርና ናሽናል አይዲ በኤፒአይ ኢንቴግሬሽን የሲስተም ትስስር አድርገው ባለሙያው ቫሊዴት ብቻ በማለት ወይም ሃርሞናይዝ በማለት የቲን መረጃንና የናሽናል አይዲ መረጃን ማሳሰር ይቻላል ማለት ነው። ሁለተኛው ደግሞ የድርጅት ወይም የኢንተርፕራይዝ አገልግሎት ነው። ይህ ደግሞ ማንኛውም ከስተመር ድርጅት ሆኖ ድርጅት ለመስረት ወደዚህ ሲመጣ ግዴታ 4 ነገሮችን ማሟላት አለበት። የመጀመሪያው የንግድ ስያሜ ከሞትሪ፣ ሁለተኛው ደግሞ ከዳርስ ወይም ዶክመንት ኦተንቲኬሽን የሚባለው ነው። ከሱ ደግሞ ሜሞራንደም ኦፍ አሶሲዬሽን፣ ሃውስ ሬንት አግሪመንት እና ፓወር ኦፍ አቶርኒ ሶስቱን ያመጣል ማለት ነው። ግን በዚህ አሁን በአዲሱ አሰራር በኤፒአይ ኢንቴግሬሽን እነዚህን 4ቱን መረጃዎች እኛው ሲስተም ላይ ማግኘት ስለምንችል በእኛው እነዚህን አገልግሎቶች በአንድ ማዕከል ውስጥ ማግኘት ስለሚችል ያው ከስተመሩ ወደዚህ ይመጣል ማለት ነው። ስላዳመጣችሁ እናመሰግናለን። እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ። አሁን የምትገኙት የሰነዶች ማረጋገጫና ምዝገባ አገልግሎት በአንድ መሶብ አገልግሎት ውስጥ አገልግሎት በሚሰጥበት ዴስክ ላይ ነው። በዚህ ማዕከል ውስጥ ተቋማችን 6 አገልግሎት ይሰጣል። አንደኛው ውክልና፣ ስጦታ፣ ኪራይ፣ ብድር እና ከውጭ ጉዳይ ተረጋግጠው የሚመጡ ሰነዶችን መመዝገብ አገልግሎት እንሰጣለን ማለት ነው። ባለ ጉዳይ ወደኛ ጋር ሲመጣ የግድ ናሽናል አይዲ ሊኖረው ይገባል አገልግሎቱን ለማግኘት ማለት ነው። ናሽናል አይዲ ተመዝግቦ ያለ ከስተመር ከሆነ ኤፒአይ ኢንቴግሬሽን ስላለን ከናሽናል አይዲ ጋር ዳታውን ኢምፖርት አድርገን አገልግሎቱን እንሰጣለን። ነገር ግን ያሌለው ያልተመዘገበ ባለ ጉዳይ ከመጣ በማዕከል ውስጥ ናሽናል አይዲ አገልግሎት ስለሚሰጥ እዚሁ ተመዝግቦ አገልግሎቱን ማግኘት ይችላል ማለት ነው። በተጨማሪም ደግሞ እዚህ የሚገኙ ሌሎች ተቋማት የኛን ዶክመንት እንደ ግብዓት አድርገው የሚጠቀሙ ካሉ ኤፒአይ ኢንቴግሬት ስለተደረገ ሲስተማችን የኛን ውክልና ለምሳሌ ከሆነ ውክልናውን አግኝተው ከስተመሩ እዛው ተስተናግዶ ጨርሶ መሄድ ይችላል ማለት ነው። አመሰግናለሁ። እንኳን ደህና መጣችሁ ወደ መሶብ አንድ ማዕከል አገልግሎት። አሁን የምንገኘው በመሶብ አንድ ማዕከል አገልግሎት የትምህርት ምዘና ፈተናዎች አገልግሎት ካውንተር ላይ ነው የምንገኘው። በመሶብ አንድ ማዕከል አገልግሎት የትምህርት ምዘና ፈተናዎች አገልግሎት 6 አገልግሎቶችን ይሰጣል። እነዚህም ሪሰርቲፊኬሽን ዊዝ ትሩ ኮፒ፣ ዶክመንት አውተንቲኬሽን፣ ትሩ ኮፒ እና ኦፊሻል ትራንስክሪፕት እና የመጨረሻው ሰፖርቲንግ ሌተሮች ይሰጣል። እነዚህን አገልግሎቶች እዚህ ካሉ የመሶብ አገልግሎት አንድ ማዕከል ከሚሰጡ 5 ተቋማት ጋር በኤፒአይ ኢንቴግሬት አድርጎ ይሰጣል። እነዚህም የመጀመሪያ የውጭ ጉዳይ ሚኒስቴር ከናሽናል አይዲ ጋር ከኢትዮጵያ ፖስታ አገልግሎት እና በክፍያ ደግሞ ከቴሌብርና ከሲቢ ብር ጋር በኤፒአይ ኢንቴግሬት አድርገን እንሰጣለን። እዚህ በመምጣታችን ከፍተኛ የሆነ የተገልጋይ እንግልት ፈተናል። አንድ ተገልጋይ የኦሪጂናል ዶክመንት ወይንም ዶክመንት አውተንቲኬት አድርጎ ለመውሰድ እነዚህ ተቋማቶች ጋር ግድ መሄድ ነበረበት። ግን አሁን ሁሉንም በአንድ ማዕከል ላይ ተገኝቶ ይህንን አገልግሎት እያገኘ ይገኛል። ስለመጣችሁ እናመሰግናለን። ክቡራን እንግዶች እንኳን ወደ መሶብ ማዕከል በሰላም መጣችሁ። አሁን የምንገኘው በመሶብ ማዕከል ውስጥ በሚገኘው የውጭ ጉዳይ ካውንተር ነው። እንደ ውጭ ጉዳይ በማዕከሉ የምንሰጠው አገልግሎት የሰነዶችን ህጋዊነትና ትክክለኛነት በማረጋገጥ ኢንተርናሽናል አክሴፕታንስ እንዲኖራቸው ማድረግ ነው። አገልግሎቱን የምንሰጠው ኢሰርቪስስ በተሰኘ ዌብሳይት አማካኝነት ሲሆን ዌብሳይታችን ከቴሌብር ከናሽናል አይዲ እንዲሁም ደግሞ ከኢትዮጵያ ንግድ ባንክ ጋር በኤፒአይ ኢንቴግሬትድ የተደረገ ነው። ኢንቴግሬትድ የተደረገ በመሆኑ ምክንያት አንደኛ ዳታዎቹን በቀላሉ በኦንላይን ክሮስ ቼክ ማድረግ ያስችለናል። ሁለተኛ ደግሞ ተገልጋዮች የአገልግሎት ክፍያዎችን በቀላሉ በቴሌብር ወይም ደግሞ በሞባይል ባንኪንግ መክፈል ይችላሉ ማለት ነው።
ከዚህ በተጨማሪ ከንግድና ቀጠናዊ ትስስር፣ ከስራና ክህሎት ሚኒስቴር፣ ከሰነዶች ማረጋገጫና ምዝገባ ኤጀንሲ እንደዚሁም ደግሞ ከትምህርት ምዘናና ፈተናዎች ኤጀንሲ ጋር በትስስር ስለምንሰራ ተገልጋዮች አንዳንዴ ያላሟላቸው ነገሮች ሲኖሩ እዚሁ ማዕከል ውስጥ ተቋማቱ ስለሚገኙ እዚሁ አሟልተው ተመልሰው መጥተው አገልግሎቱን አግኝተው ይሄዳሉ። ይሄ ደግሞ ከዚህ በፊት ተገልጋዮች ይደርስባቸው የነበረውን እንግልትና አላስፈላጊ ወጪ ያስቀርላቸዋል ማለት ነው። ስለመጣችሁ በጣም እናመሰግናለን። ይሄ የአድሚኒስትሬቲቭ ኦፊስ የሚገኝበት ነው። ሁለተኛ ኢኖቬሽን ኤንድ ታለንት ሩሞች አሉን። አዲስ ለሚገቡ ተቋማት ትሬኒንግ የምንሰጥበት፣ አዲስ ለሚገቡ ካውንተሮች ትሬኒንግ፣ የተለያዩ ሚቲንጎች የምናካሄዱበት ሩሞች ናቸው። ይሄኛው ክላስ ደግሞ ከተለያዩ ሃይ ስኩል ታለንት ያላቸውን ከዩኒቨርሲቲዎች ፑል እያደረግን ለመሶብ ማዕከል ግብዓት የሚሆኑ ሰርቪሶችን ፕሮዲዩስ እንዲያደርጉ የምናደርጋቸው ናቸው። በዚህ ዓመት ኢትዮጵያ የማንሰራራት ዓመቷ ጅማሮ ነው ስንል አንዱ የህዝብ ምሬት፣ ቅሬታ ያሉባቸውን ዘርፎች እስከ ወዲያኛው በሚፈታ መንገድ ሪፎርም ማካሄድ ነው። የኢትዮጵያ ህዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል፣ ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት 6-7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ 2-3 አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይሄን የመሰለ ውበት ይዞ አያውቅም። የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይሄን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂውመን ካፒታል አንፃር እንደ ትርፍ የሚታይ ነው። አሁን ዛሬ የጀመርነው የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላወጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ፣ ገቢ መክፈል እችላለሁ፣ የባንክ አገልግሎት አለ፣ ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል፣ ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር ነው። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈርዬ ያዘ የሚሄደው ሲስተም ስንጠቀም። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ፣ እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም።
በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ። ከጥቂት ወራት በፊት ተመርቋል። እዚሁ አካባቢ ነው ያለው። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይሄ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን፣ ሁሉንም ሰርቪስ በአንድ ታክሲ፣ ሁሉንም ጉዳይ በአንድ መንገድ በአንድ ቀን ቀጠሮ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያውን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ፣ ምን ሰርቪስ እንዳገኘ፣ ከማን ጋር ምን ተነጋገረ ራሱ ሲስተሙ ሪፖርት ጀነሬት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ፣ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ አማካኝነት ሪፖርት ያገኛሉ እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይሄንን የመሶብ ቴክኖሎጂ እውን አድርጎልናል። ይሄ በእጅጉ የሚጠቅም ነገር ነው። ለመላ የኢትዮጵያ ሕዝብ የምስራች ነው። ይሄን እናስፋፋለን፣ የቀሩ ሰርቪሶች እንጨምራለን። ከጥቂት ዓመታት በኋላ ደምረን እንለካዋለን። በዚህ ሲስተም ምን አገኘንበት፣ በጊዜ ምን አገኘን፣ ምን ያክል ኤፊሽንሲ ጨመረ፣ ምን ያክል ሌብነት ቀነሰ፣ ምን ያክል እርካታ ጨመረ፣ ኢትዮጵያ ውስጥ የቢዝነስ ክላይሜቱ የኢንቨስትመንት ክላይሜቱ ምን ያክል የተመቻቸ ሆነ፣ የውጭ ዜጎች መጥተው ፍቃድ አግኝተው ለመስራት እንዴት ቀለላቸው፣ በዚያስ ምን ያክል ሰው ቀጠሩ፣ ምን ያክል አተረፉ የሚለውን ደግሞ በብዙ ኢንዲኬተርስ እንለካና ለህዝባችን መሶብ ያስገኘልንን ፋይዳ የምንገልጽበት ጊዜ ይኖራል። አሁን ግን ጥቂቶች የሰመረላቸው፣ ጥቂቶች የተሳካላቸው፣ በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘዴዎች አንዱ ልክ እንደ መሶብ ያለ ከአንድ ስፍራ የሚሰጥ ሰርቪስ ነው። ይሄን ኢትዮጵያ ዛሬ ጀምራለች፣ ታሰፋለች፣ የጎደለ ካለ ትሞላለች። በልጆቿ ስለሰራች እያደገ ይሄዳል። የኢትዮጵያ ሕዝብ እርካታና የሌብነት ልምምድ እየቀነሰ እንዲሄድ ይህ ሲስተም በእጅጉ የሚያግዝ ስለሆነ ዜጎች መተው እንዲጠቀሙ፣ በጎደለው ፊድባክ እንዲሰጡ፣ ሙያ ያላቸው ሰዎች ተጨማሪ ሀሳብ እያመነጩ ሰርቪሱ እየሰፋ እያደገ የኢትዮጵያን ጥቅም በሚያረጋግጥ መንገድ እንዲፈጸም እንዲያግዙ አደራ ማለት ፈልጋለሁ። በቅርቡ የካሳንቺስ ኮሪደር አስመርቀናል። መሶብ ከዚያ በብዙ እጥፍ የሚታይ ፋይዳ ያለው ስራ ነው። ይህን እያንዳንዱ ዜጋ ሲገለገልበት እየተገነዘበው የሚሄድ ይሆናል። እኛ በጣም ደስ ብሎናል። ለህዝባችን በዚህ ዓመት ሰርቪስ ማዘመን ማሻሻል አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። ይህን የከበደ ነገር አክብረን መፈጸም፣ ቃላችንን መጠበቅ በመቻላችን ፈጣሪያችን እጅግ አድርገን እናመሰግናለን። በብዙ ደስታ በብዙ ሐሴት መሶብ መጀመሩን ለመላው ኢትዮጵያ ህዝብ ስገልጥ በታላቅ ደስታና ኩራት ነው። እጅግ አድርጌ አመሰግናለሁ።